ማንቸስተር ዩናይትድ አንድ ነውጠኛ የሚባልና ብዙዎች ደግሞ ከማሪዮ ባሎቴሊ ጋር የሚያመሳስሉት ወይም ደግሞ ከሱ ጋር የሚያወዳድሩትን ተጫዋች ፈላጊ ሆኖ እንደመጣ የተለያዩ የዜና ምንጮች እየጠቀሱ ይገኛሉ። በተለይም ደግሞ ይሄ ልጅ ለጣሊያኑ ክለብ ቦሎኛ ነው እየተጫወተ የሚገኘውና ቦሎኛን የሚመለከቱ ትልልቅ ዘገባዎችን በመዘገብ የሚታወቀው ኮሬሬ ዲ ቦሎኛ እንዳስታወቀው ከሆነ ማንቸስተር ዩናይትድ የዚህ ልጅ ፈላጊ ሆኖ ብቅ ብሏል። በእርግጥ ዩናይትድ ብቻ አይደለም ይሄ ልጅ የሚፈልገው። ይሄ ልጅ የሚጫወተው በግራ ዊንግ ቦታ ላይ ነው ወይ ደግሞ በዊንገር ቦታ በክንፍ ቦታ ላይ ነው የሚጫወተውና ማንቸስተር ዩናይትድ ደግሞ እንደምታውቁት በክንፍ ቦታ ላይ ተጫዋቾችን ለማስፈረም እየፈለገ እንደሆነ የተለያዩ ተጫዋቾችን ቼክ እያደረገ እንደሆነ ተመልክተናልና ከነዛ ተጫዋቾች መካከል አንደኛው ይሄ ሆኗል። ልጁ ከብቃት ደረጃ ከአቅም ደረጃ የሚመሰገን በጣም አሪፍ የሚባል ተጫዋች ነው፣ ግን ደግሞ የባህሪ ትልቅ ችግር አለበትና ስለዚህ ጉዳይ ያለውን ነገር ስለ ልጁም ደግሞ ስላለው ነውጠኛ ባህሪ አንዳንድ ነገሮች እናነሳለን። ለዩናይትድስ ቢመጣ እንዴት ማኔጅ መደረግ ይችላል የሚለውን ነገር በስፋት ለመመልከት እንሞክራለን። ከዚሁ ከአጥቂ ዜና ሳንወጣ ደግሞ ማንቸስተር ዩናይትድ ከኦሊ ዋትኪንስ ጋር ድጋሚ ደግሞ ስሙ ተያይዟል። እንደምናስታውሰው አምና ቤንጃሚን ሼሽኮ ወደ ማንቸስተር ዩናይትድ ከመምጣቱ በፊት የሩበን አሞሪም ተፈላጊ የነበር ወይ ደግሞ አሞሪም ፈልጎት የነበረው ኦሊ ዋትኪንስን ነበር። እድሜው ጥሩ ነው ብሎ ያስባል፣ እንደዚሁም ደግሞ የፕሪሚየር ሊግ ልምድም ስላለው ሩበን አሞሪም ፈልጎት የነበረው ኦሊ ዋትኪንስን ነበር። ከዛ በኋላ ግን ዩናይትድ ወደ ቤንጃሚን ሼሽኮ ሄዱ። የተጠየቀው ገንዘብ ዩናይትዶች ብዙ ነው ብሎ ስላሰቡ ትተውታል። ድጋሚ በዚህኛውም ደግሞ ክረምት ደግሞ ይሄ ልጅ ከማንቸስተር ዩናይትድ ጋር እየተያያዘ እንደሆነ ዘሰን ባስነበበው መረጃ ላይ ተመልክተናል። ስለዚህ ልጅ ያለውን ነገር አጠቃላይ ስለ ዝውውሩ ሁኔታ ያለውን ነገር በዝርዝር ለመመልከት እንሞክራለን። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ካርሎስ ባሌባ ማንቸስተር ዩናይትድ ለመግባት በጣም የሚፈልግ ተጫዋች እንደሆነ እናውቃለን። አምናም ማንቸስተር ዩናይትዶች በሚፈልጉት ሰዓት ላይ እሱ ፍላጎቱን አሳይቶ ነበር፣ ፍቃደኛ ነበር። አሁንም ደግሞ በዚህኛው ክረምት ደግሞ ዩናይትድና ባሌባ ስማቸው እርስ በርስ ሲያያዝ ቆይቷል። ባሌባ ሄዶ ማንቸስተር ዩናይትዶችን እንደጠየቀ ወይ ደግሞ ማንቸስተር ዩናይትዶችን እንዳናገረ ደግሞ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ተናግሯል ማለት ነው። ስለዚህ ጉዳይ ያለውን ነገር አጠቃላይ ስለ አሁን በወጣው መረጃ መሰረት ያሉትን ነገሮች አፕዴት የማደርጋችሁ ነው የሚሆነው። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? ዕለታዊው የትንታኔ ፕሮግራማችን ላይ ነው የምትገኙት። አሁን በጠቀስኩላችሁ 3 ርዕሶች ዙሪያ ያሉትን ነገሮች ሰፋ አድርገን የምንተነትን ይሆናል። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከት ነው። አሁን የጠቀስኳቸውን ርዕሶች ሰፋ ያለ ዘገባ የምትፈልጉ ከሆነ እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት ላይ ደግሞ ሀሳቦቻችሁን እያጋራችሁ ከኛ ጋር ያላችሁን አብሮነት እንድታሳዩ ላስታውሳችሁ እፈልጋለሁ። መልካም ቆይታን ተመኘሁ። ማንቸስተር ዩናይትድ የተለያዩ ቦታዎች ላይ ተጫዋቾችን እየፈለገ እንደሆነ ይታወቃል። ከነዛም ቦታዎች መካከል ደግሞ አንደኛው የክንፍ ቦታ ላይ ግን ይሄ የክንፍ ቦታ ልክ እንደ መሃል ሜዳው ሁሉ ግልጽ የሆነ ነገር የለውም፣ ወይ ደግሞ እንደ ፉልባክ ቦታ ላይ እንዳለው ግልጽ ነገር የለውም አይደለ? ለመሰላችሁ እንደዚህ ያልኩት አሁን መሃል ሜዳ ላይ ካያችሁ ካሴሚሮ የለም አይደለ? ማኑኤል ኡጋርቴ ደግሞ ተጎድቷል። ካሴሚሮ ስለሌለ ማኑኤል ኡጋርቴ ደግሞ ስለተጎዳ ብቸኛው መሃል ላይ መጫወት የሚችለው ኮቢ ሜኑ ነው። ስለዚህ ተጫዋች ማስፈረም መሃል ላይ ግዴታ ነው ማለት ነው። የሆነ እንትና አለ እንደዚህ ያለ የሚባል ነገር አይደለም። ለዛም ነው ማንቸስተር ዩናይትድ ከየትኛውም ቦታ ቀደም ብሎ በርከት አድርጎ 2 ተጫዋቾችን ዩሪ ቴሌማንስን እና ሳንቶስን ማስፈረም የቻለው ቀድሞ ማለት ነው። ሌላ ቦታ ላይ ግን የሆኑት የሚነሱ ጥያቄዎች አሉ። አሁን ፉልባኩም አንጻራዊነት ይሻላል ነው እንጂ ያልኳችሁ ፉልባክ ቦታ ላይም ግልጽ ነገር አለ ማለት አንችልም። ለምንድን ነው ይሄን ያልኩት? ለምሳሌ ሉዊስ ሆልን ማንቸስተር ዩናይትድ ይፈልገዋል። በግራ ፉልባክ ቦታ ላይ ሉክሾ አለ። ሉክሾ ገና ለገና ይጎዳል ተብሎ ታስቦ ነው ወይ ሌላ ተጫዋች የሚመጣው? ወይም ደግሞ የእንትና የዶርጉ ጉዳይ ተረጋግጧል በቃ የክንፍ አጥቂ እንደሚሆን የሚሉ ነገሮች ይመጣሉ። ግልጽ አይደለም ልላችሁ ፈልጌ ነው። የግራው ቦታ ላይም ደግሞ ከመጣን እሱ ደግሞ የባሰው ነው። ለምን እዛ ቦታ ላይ መጫወት የሚችል ማቲያስ ኩኒ አለ፣ ፓትሪክ ዶርጉ አለ እዛ ቦታ ላይ የሚጫወተው። ሲቀጥል ደግሞ ከምንም በላይ ማርከስ ራሽፎርድ በውሰት ከሄደበት ክለብ ባርሴሎና ተመልሶ መጥቶ ከማንቸስተር ዩናይትድ ጋር የሚቀጥልበት እድል ሰፍቶ እናገኘዋል። ስለዚህ እዛ ቦታ ላይ የሆነ ውዥንብር አለ። ለዛም ነው እኮ ሰመርቪል የተባለው ተጫዋች አሁን ላይ ወደ አል ሂላል ለመሄድ የቻለው እኮ ማንቸስተር ዩናይትድ ይፈልገው ነበር። ይሄ ልጅ አናግሮታል፣ ቼክ አድርገዋል። ግን ደግሞ ራሽፎርድ እያለ የራሽፎርድ ጉዳይ ሶልቭ ሳይደረግ ሌላ ተጫዋች ማምጣት ደግሞ ሌላ ሪስክ ነው። አንደኛ ይሄ ልጅ ይጫወታል አይጫወት የሚለውን ነገር ማረጋገጥ አይቻልም። ሲቀጥል ደግሞ ለማርከስ ራሽፎርድ የሚከፈለው 300 ምናምን ሺህ ፓውንድ በሳምንት
በጣም ብዙ ነው። ስለዚህ ያን ነገር ሜንቴን ማድረግ ያን ነገር ማኔጅ ማድረግ ለማንቸስተር ዩናይትድ ስለሚያስቸግረው ሰመርቪል የሚባለው ተጫዋች አሁን ላይ ጠንክሮ እየሰራበት አይደለም ለማንቸስተር ዩናይትድ። ሌሎችም በዛ ቦታ ላይ የሚጫወቱ ተጫዋቾች ግን ፍላጎት የለም ማለት ግን አይደለም። ለምን እንዳልኳቸው ራሽፎርድም ይቆያል የሚል የተረጋገጠ ነገር የለም። ስለዚህ ፍላጎት የለም ብለን መናገር አንችልም። ታዲያ ለቦሎኛ ቅርብ የሆነው ጋዜጣ የጣሊያኑ ኮሬሬ ዲ ቦሎኛ እንደጠቆመው ከሆነ ወይም ደግሞ እንዳስነበበው ከሆነ ጆናታን ሮ የሚባል አንድ ተጫዋች የእንግሊዝ ክለቦች እየፈለጉት ይገኛሉ። አንደኛ ልጁ እንግሊዛዊ ነው፣ 23 ዓመቱ ላይ ነው የሚገኘው። እንግሊዛዊ ተጫዋች ነው፣ በግራ በኩል የሚጫወት የግራ ክንፍ ተጫዋች ነው። በተለያየ ጊዜ የተለያዩ የእንግሊዝ ክለቦች ፈልጎታል ይሄ ልጅ። አሁን ላይ ግን ሪሴንትሊ ግን የፈለጉት ክለቦች 2 ክለቦች ናቸው፣ ኤቨርተን እና ማንቸስተር ዩናይትድ። እነዚህ 2 ክለቦች ጆናታን ሮ የተባለው ተጫዋች ፈላጊ ሆነው ብቅ ብለዋል። ይሄ ልጅ ታዲያ ትልቅ ስም ያገኘው ወይንም ደግሞ ትኩረት መሳብ የቻለው ማርሴ በሚጫወትበት ሰዓት ላይ ነበር። ግን ማርሴ በሚጫወትበት ሰዓት ላይ ነው ትኩረት የሳበው ሲባል በክፉም ነው በደግም ነው ይሄ ልጅ ትኩረት ስቦ የነበሩ። አሁን ቦሎኛ ነው የሚጫወተው እንዳልኳችሁ በ2025 ነው ከማርሴ ወደ ቦሎኛ የተዘዋወረው። ከዛ በፊት ግን ማርሴ ነበር ይጫወት የነበረው። ማርሴ በሚጫወትበት ሰዓት ላይ ፐርፎርማንሱ ጥሩ ነበረ። በግራ ክንፍ በኩል የሚጫወት ተጫዋች ነው እንዳልኳችሁ፣ አሪፍ የሚንቀሳቀስ ተጫዋች ነው፣ ፈጣን ተጫዋች ነው፣ ፊዚካሊ ስትሮንግ የሆነ ተጫዋች ነው። በቃ አለ አይደለ አንድ ተጫዋች ፈጣን ነው፣ የሚያስፈልገው ክንፍ ላይ ለመጫወት የሚያስፈልጉትን ነገሮች ዋና ዋና ነገሮችን የያዘና ዲዘርቢ ማርሴ በነበረበት ሰዓት ላይ በተደጋጋሚ ከሚጠቀመውና ከሚፈልገው ተጫዋች መካከል አንዱ ነበርና በፐርፎርማንስ ከተመለከትን ይፈለግ ነበረ፣ ጥሩ ትኩረትን ስቦ ነበር። በጣም ትኩረት የሳበው ነገር ግን ምንድን ነው? ከአድሪያን ራቢዮ ጋር በፈጠሩት ጸብ ነው። አሁን ተጫዋቾች ብዙ ጊዜ ጸብ ውስጥ ይገባሉ። አሁን አንድ ጊዜ እንዲሁም ቹዋሜኒና ቫልቬርዴ ተጣልተው ሚዲያ ላይ በጣም ከተዘገበ በኋላ በሰዓቱ አሰልጣኙ የነበረው አርቤሏ ምን ብሎ ነው የተናገረው? እንደዚህ አይነት ነገሮች ሁሌ የሚያጋጥሙ ነገር ናቸው፣ ስለማይወጣ ስለማይነገር ነው እንጂ መልበሻ ክፍል ውስጥ ትሬኒንግ ሴንተር ላይ ጸቦች አሉ፣ እኔ እንኳን በግሌ ያጋጠሙኝ ብዙ ጸቦች አሉ ብሎ ተናግሯል። አዲስ ነገር እንዳልሆነ ማለት ነው። ሲወጣ ነው ችግር የሚፈጠረው። አሁን የቹዋሜኒና የቫልቬርዴ ጉዳይ ስለወጣ ነው አይደል እንደዛ ሚዲያዎችን ያናወጠው። የእነዚህም ልጆች ጉዳይ የአድሪያን ራቢዮና የጆናታን ሮ ጉዳይም ደግሞ ሚዲያ ላይ ስለወጣ አናውጦታል እና እነሱም ተጣልተዋል። ላይክ መጣላት ሲባል ይሄ ፊዚካል የሆነ ጸብ አለ አይደል፣ ፊዚካል መደባደብ ያለበት ጸብ ውስጥ ነው መግባት የቻሉት። ከዛ በኋላ እንደዛ ከተፈጠረ በኋላ ማርሴዎች ምንድን ነው የወሰኑት? ሁለቱንም ካናገሯቸው በኋላ ምናምን ነገር የወሰኑት የዲሲፕሊን እርምጃ ምንድን ነው? ሁለቱም ተጫዋቾች ኢሚዲየትሊ ከክለቡ ጋር እንዲለያዩ ነው፣ ሁለቱም ተጫዋቾች። ስለዚህ አድሪያን ራቢዮም ደግሞ በሚገርም ሁኔታ አድሪያን ራቢዮም ጆናታን ሮም የሄዱት ወደ ጣሊያን ነበር በሰዓቱ። ምክንያቱም ይሄ ምንድነው የሚባለው የአጣዳፊ ሽያጭ ነው ማለት በጥርፊያ ውስጥ የሚደረግ ሽያጭ አለ አይደለ? ላይክ አንድ ተጫዋች ከአንድ ክለብ ወደ ሌላ ክለብ ሲሄድ ታይም ወስዶ አነጋግሮ ቻንሶቹን ኤክስፕሎር አድርጎ እነማን አሉኝ አማራጭ ብሎ ነው። እንደዚህ አይነት ጉዳይ ላይ ግን በሚሆንበት ሰዓት ላይ ይሄ ሁላ ሌክዠሪ የለውም። ስለዚህ በፍጥነት መሄድ አለበት። ቦሎኛና ኤሲ ሚላን ነበሩ በሰዓቱ የሁለቱ ተጫዋቾች ፈላጊ ሆኖ መጥተው የነበሩት። ባነሰ ዋጋ ልጆቹ ከሚገባቸው ባነሰ ዋጋ ሁለቱም ተጫዋቾች ለመሸጥ ችለዋል። በዚህም ነው አንድም ትኩረት ስቦ የነበረው። ታዲያ ቦሎኛ በሚሄድበት ሰዓት ላይ ጆናታን ሮ ሴትል ለማድረግ ትንሽ ጊዜ ፈልጎ ነበር። መጀመሪያ ላይ ሴትል አላደረገም ነበረ። ሁለተኛው አጋማሽ ወይ ደግሞ ሰከንድ ሃፍ ኦፍ የሲዝኑ ላይ ግን 13 የጎል ኮንትሪቢዩሽኖችን ማድረግ ችሎ ነበር፣ በሁሉም ውድድር ማለት ነው። 13 የጎል አስተዋጽኦ፣ ከ13ቱ የጎል አስተዋጽኦ ደግሞ 6ቱ በዩሮፓ ሊግ የተደረጉ ነበሩ። ስፖርት ዊትነስ በአንድ ወቅት ዘግቦት እንደነበረው ከሆነ ደግሞ ጆናታን ሮ አስቶን ቪላ ይፈልገው ነበር። በጣም ጠንከር ያለ ፍላጎት ነበር ኖሮት የነበረው። ራሱ ጆናታን ሮም ደግሞ ወደ እንግሊዝ መመለስ ይፈልጋል። እንዳልኳቸው የልጅ እንግሊዛዊ ተጫዋች ነው። ክለቦች ስለሱ ከማንሳታቸው ከማውራታቸው ኢቨን ከመታወቁ በፊት በኖርዊች ሲቲ ነበር ይጫወት የነበረው። አስቶን ቪሎች ሲፈልጉት ልጁ ወደ እንግሊዝ መመለስ ይፈልጋል። አስቶን ቪሎችም ደግሞ በጣም ይፈልጉታል። ስለዚህ ተገጣጥመው ሊመጣ የሚችልበት እድል ነበር። በኋላ ላይ ግን ሳይሳካ የቀረበት አጋጣሚ አለ። ሪዝኑ ምንድን ነው የሚለው ነገር በግልጽ አልተቀመጠም። ኮሬሬ ዴ ቦሎኛ እንደዘገበው ከሆነ ቅድም ያልኳችሁ የመረጃ ምንጫችን ደግሞ ቦሎኛዎች ይሄን ልጅ መሸጥ ይፈልጋሉ። እሱም ብቻ አይደለም፣ ጆን ሉሱሚ የሚባል ተጫዋችና እሱን ናቸው በዚህ ሰዓት ላይ ለመሸጥ ፍላጎት ያላቸው ተጫዋቾች ማለት ነው። ለምንድን ነው እነዚህ ቦሎኛዎች ለአውሮፓ መሳተፍ አልቻሉም? ወደ አውሮፓ መሳተፍ አልቻሉም። ስለዚህ ምንድነው የፋይናንስ ጉዳዩን ለማስተካከል በሚል እንደዚሁም ደግሞ ለአዲሱ ማናጀር አሁን አሰልጣኝ ቀይረው ዶሜኒኮ ቴዴስኮ የሚባል አሰልጣኝ ቀጥሯልና
ለዚህ አሰልጣኝም ጥሩ ሩም ለመፍጠር ላይክ ኢንቫይሮንመንቱን ለማመቻቸት ኢንቫይሮንመንቱን ለማስተካከል በሚል ተጫዋቾችን መሸጥ ይፈልጋሉ። ለዛም ነው እንዳልኳችሁ ነው ጆናታን ሮ እና ሉሱሚ ሊወጡ የተዘጋጁት። ሶ አንድም ደግሞ ቦሎኛ ሊሸጥ መፈለጉ ሲቀጥል ደግሞ ለአውሮፓ አለማለፉ ለማንቸስተር ዩናይትድ ጥሩ ቻንስ ይሰጠዋል። ለምሮ ጥሩ ቻንስ የሚሰጠው ማንቸስተር ዩናይትድ አሁን ላይ ቻምፒየንስ ሊግ ላይ የሚሳተፍ ቡድን ነው። ጆናታን ሮ ደግሞ ማርሴይ በነበረበት ሰዓት ላይ ቻምፒየንስ ሊግ ላይ ይጫወት የነበረ ተጫዋች ነው። ስለዚህ ቻምፒየንስ ሊግ ለምዷል። ቦሎኛዎች ደግሞ በፋይናንስ ረገድ ራሳቸውን ለማስተካከል ራሳቸውን ለመደገፍ ስለሚፈልጉ ደግሞ መሸጣቸው ግዴታ ነው። ሲሸጡም ደግሞ በውድ ዋጋ ለመሸጥ ሌክዠሪው የላቸውም፣ የግድ መሸጥ አለባቸው። ሶ መረጃዎች እንደሚሉት ከሆነ ቦሎኛዎች ይሄን ልጅ ቫልዩ የሚያደርጉት ወይ ደግሞ ለመሸጥ ፍላጎት ያላቸው በ40 ሚሊዮን ዩሮ ነው። እንግዲህ 2025 ላይ ነው ቦሎኛን የተቀላቀለው ብያቸዋለሁ። ቦሎኛ በሚቀላቀልበት ሰዓት ላይ ይሄ ልጅ ከማርሴይ ወደ ቦሎኛ የተዘዋወረው በ19.5 ሚሊዮን ዩሮ ነው። ስለዚህ በዚህ ልጅ ቢያንስ ከእጥፍ በላይ ማትረፍ ይፈልጋሉ። በዚህ ዋጋ ነው መሸጥ የሚፈልጉት። ከምንም በላይ ግን አሁን ዋጋው ይውጣ እንጂ ቦሎኛዎች ይሄ ልጅ ምንድነው የሚባለው በቃ ከክለባቸው ለመቀነስ በጣም ጓግተዋል የሚል መረጃ ወጥቷል። በጣም ጓግተዋል። ለምንድነው የጓጉት? ልጁ አቅም ስለሌለው ነው? አይደለም። ቅድም ያልኳችሁ የባህሪ ችግር ነው። በቃ የዲሲፕሊን ጉዳይ እነሱም በጣም በቃ አሳስቷቸዋል። ምክንያቱም ባይሳሱ ነው የሚገርመው አይደለ? እንዳልኳችሁ ወደ አውሮፓ ማለፍ አልቻሉም። ስለዚህ ወደ አውሮፓ ስለማያልፉ ገቢያቸው ይቀንሳል። ገቢያቸው መቀነሱ ብቻ አይደለም፣ ትልልቅ ዲሎች፣ ትልልቅ የብራንድ ዲሎች፣ ስፖንሰርሺፖች ምናምን ለነሱ የሚሰጧቸው ገንዘብ ይቀንሳል ከአውሮፓ ስለጎደሉ ማለት ነው። ሶ ለተጫዋች ደሞዝ፣ ለዝውውር ምናምን በጣም ብዙ እጅ ያጥራቸዋል ማለት ነው። ሶ ይህን ነገር ለማስተካከል መሸጥ የሚፈልጉት ሪስክ ደግሞ ማድረግ አይፈልጉም። ይሄ ልጅ ደግሞ በማይሆን ዲሲፕሊን ቅጣት ተቀጥቶ ረጅም ጊዜ ከሜዳ ቢርቅ ወይ ምናምን ደግሞ ለእነሱም ሪስክ ነው። ሶ መለያየት ይፈልጋሉ። እንዳልኳችሁ ነው ወደ ቦሎኛም የገባው ይሄ ልጅ ከአድሪያን ራቢዮ ጋር በፈጠረው ጸብ ነው። በእርግጥ እንደቀደም እንዳልኳችሁ ተጫዋቾች መልበሻ ክፍል ውስጥና ትሬኒንግ ቦታ ላይ ይጣላሉ በተደጋጋሚ። ሶ ያ ማለት ዲሲፕሊናቸው በጣም መጥፎ ነው ምናምን ማለት አይደለም። አንድ ተጫዋች መደጋገም አለበት። አድሪያን ራቢዮም ደግሞ በጸባይ ረገድ የተመሰገነ ተጫዋች አይደለም። የፈረንሳይ ብሔራዊ ቡድን ውስጥ እኮ አይ ቲንክ 2022 ላይ ይመስለኛል ሲረብሹ ከነበሩት ሰዎች መካከል እኮ ኪሊያን ምባፔና አድሪያን ራቢዮ ነበሩ። ሶ በባህሪ ነገር ራቢዮም ጥሩ ስላልሆነ ልጁ ላይ ሙሉ በሙሉ መፍረድ ወይም ደግሞ ልጁ ላይ ሙሉ በሙሉ ያለውን የጸብ ጉዳይ ኃላፊነት መስጠት ሊከብድ ይችላል። ግን ተደጋጋሚ ነው። ማርሲዎችም ከዚህ በፊትም ሌላ ዲሲፕሊን ችግር ሪፖርት አድርገዋል ይሄ ልጅ ላይ። ቦሎኛዎችም ደግሞ በዚህ ትንሽ ጊዜ ውስጥ ይሄን ነገር ታዝበዋል። በቅርብ የወዳጅነት ጨዋታ ጀምሯል ቦሎኛዎች እና ከአርሜኒያ ቤሌፊልድ ጋር በነበራቸው ጨዋታ ቦሎኛዎች 4-0 በሆነ ውጤት ተሸንፈው ነበር። በዛ ጨዋታ ላይ ታዲያ ቦሎኛዎች የማይወዱት ነገር ተፈጥሯል። ያም ነገር ምንድን ነው? ገና በ40ኛው ደቂቃ ላይ ከአርሜኒያ ቤሌፊልድ ተጫዋች ጋር በመጣላት ጆናታን ሮ የተባለው ተጫዋች በመጣላት ቀይ ካርድ ተመልክቷል። ሶ ይሄ ነገር የዲሲፕሊን ችግር ይሄ ልጅ ጀስት ከራቢዮ ጋር ብቻ ወይ ደግሞ ማርሴይ ብቻ እንዳልሆነ ማሳያ ሆኗል። ለዚህም ነው የጣሊያኑ ክለብ በጣም ይሄ ልጅ ለመሸጥ ፍላጎት ያላቸው ወይ ደግሞ ፈጥነው ከልጁ ጋር መለያየትም የሚፈልጉት። ታዲያ ይሄ ችግር ኤቨርተንና ማንቸስተር ዩናይትድንም ይመለከታል። ለምን? ከእንግሊዝ ክለቦች አሁን ካሉት እየፈለጉ የሚገኙት ማንቸስተር ዩናይትድና ኤቨርተን ናቸው። ታዲያ እነዚህ ክለቦች ይሄ ልጅ ሲፈልጉት ይሄ ዲሲፕሊን ጉዳይ አለበት። አንድ ተጫዋች ብቃቱ የፈለገ ጥሩ ሆኖ አቋሙ በጣም የሚያስደነግጥ ሆኖ በባህሪ ረገድ መጥፎ ከሆነ ግን ያ ልጅ መቼ ሊጠቀም ሆነ ያ ተጫዋች ያ ክለብ። ማሪዮ ባሎቴሊ እኮ አቅም አንሶት አልነበረም፣ ግን ባህሪው ነው ገፍቶ የትም ማለት እሱ መድረስ ካለበት ሌቭል ላይ መድረስ ያልቻለው እንጂ ሲቲ ተጫውቷል፣ ሊቨርፑል ተጫውቷል፣ ትልቅ አቺቭመንት ነው። ማርሴይ ተጫውቷል፣ የአውሮፓ ዋንጫ የፍጻሜ ተፋላሚ ነበረ ምናምን። ሶ ይሄ ትልቅ ነገር ነው፣ ትልቅ ድል ነው። ግን ከዚህ በላይ መሆን ይችል ነበር ከታለንቱ አንጻር። ስለዚህ ማንቸስተር ዩናይትድ ትልቅ ውሳኔ መወሰን አለበት። ይሄ ልጅ የባህሪው ጉዳይ አለ። ስለዚህ ባህሪውን አሁን ትልቅ ውሳኔ ስላችሁ ችግር የለም ባህሪው መጥፎ ቢሆንም እንችለዋለን ምናምን ብለው ሳይሆን የባህሪው እንደዚህ መሆኑ ምንጭ ምንድን ነው? የምር ልጁ ነገሮችን የማያልፍ ሆኖ ነው ወይስ ደግሞ ከሌላ ሳይድ የሆነ የሚነሳ ነገር አለ የሚለውን ነገር አንደርስታንድ ማድረግ አለባቸው። አለበለዚያ ይሄ ልጅ ዋጋው ስላነሰ ብቻ አይደለም። በእርግጥ አሁን 40 ሚሊዮን ዩሮ ማለት ወደ 34 ሚሊዮን ፓውንድ አካባቢ ነው። ትልቅ ገንዘብ አይደለም፣ ግን መጥፎ የማይሆን ሪስክ ነው። ልጁ በዲሲፕሊን ምክንያት በጣም የሚቀጣ ከሆነ ጨዋታዎችን የሚበጠብጥ ከሆነ መልበሻ ክፍሉን የሚበጠብጥ ከሆነ ብዙ ነው አይደለ? ለሚበጠብጥ ተጫዋች የሁላ ገንዘብ ማቅረብ ማለት በጣም መጥፎ ነውና ዩናይትዶች ይህንን ጉዳይ ማሰብ አለባቸው ተብሎ ይታሰባል ማለት ነው። ከዚሁ ወደ አጥቂ ደግሞ ሳንወጣ ዘሰን እንደዘገበው ከሆነ ማንቸስተር ዩናይትድ እና ኦሊ ዋትኪንስ ድጋሚ አንድ ላይ ስማቸው ተያይዟል። እንግዲህ አምና ማንቸስተር ዩናይትድ የዚህ ልጅ በጣም ፈላጊ ነበር። በተለይ ደግሞ ሩበን አሞሪም
ኦሊ ዋትኪንስን ፈልጎት ነበር። ለምን? እድሜው ከፍ ያለ ነው፣ ልምድ አለው ኦሊ ዋትኪንስ። ከዛ ውጪ ደግሞ ፕሪሚየር ሊግ ላይ ካለውን ፐርፎርማንስ አንጻር ደግሞ ጥሩ የሚንቀሳቀስ ተጫዋች። ኦሊ ዋትኪንስን አምጥቶ ከዛ በኋላ ደግሞ ራስሙስ ሆይሉንድን ማላመድ ነበር ፈልጎ የነበረው ሩበን አሞሪም። ግን ደግሞ የማንቸስተር ዩናይትድ ግን እነ ክሪስቶፈር ቪቬል ደግሞ ይሄ ሲስተም ወይ ደግሞ ይሄ መንገድ ስላልጣማቸው ቤንጃሚን ሼሽኮን አመጡት። ራስሙስ ሆይሉንድን ደግሞ ወደ ናፖሊ በውሰት ልከውት አሁን የተሸጠበትን ሁኔታ ተመልክተናል። ታዲያ ዘሰን እንደዘገበው ከሆነ አርሰናልና ማንቸስተር ዩናይትድ በዚህ ልጅ ጉዳይ ላይ ከፍተኛ ፍላጎት አላቸው። ሁለቱም ክለቦች ኦሊ ዋትኪንስን ማስፈረም ይፈልጋሉ። አንዳንድ እንቅስቃሴዎችንም ገና ካሁኑ ጀምረዋል የሚል መረጃ ይዞ ወጥቷል። ማንቸስተር ዩናይትድ የአጥቂ ችግር የለበትም። በአሁኑ ሰዓት ላይ አጥቂዎች አሉት። ለምሳሌ ጆሹዋ ዘርክዚን መመልከት እንችላለን። የማንቸስተር ዩናይትድ አጥቂ ነው። አጫወቱ ቢለይም ንጹህ 9 ቁጥር ተጫዋች ባይሆንም ግን አጥቂ ነው ስቲል። ቤንጃሚን ሼሽኮ ንጹህ 9 ቁጥር አጥቂ። እነዚህ ሁለት የመሃል አጥቂዎች አሉ። ከዛ በኋላ ደግሞ እንደ አስፈላጊነቱ እንደ ማይክል ካሪክ የጨዋታ እቅድ እንደዚሁም ደግሞ እንደ ጆሹዋ ዘርክዚም እንደ ሼሽኮም ፊትነስ እና የብቃት ደረጃ ሁኔታ ብራያን ምቡሞ እና ማቲያስ ኩኛ ይሄንን ቦታ እየተቀያየሩ እየገቡ ሲሞሩ ተመልክተናል። ስለዚህ ዩናይትድ 9 ቁጥር ቦታ ላይ አማራጮች አሉት። ግን ደግሞ ጆሹዋ ዘርክዚ ተቸግሯል። በእነዚህ 2 ዓመታት ውስጥ ከቦሎኛ ማንቸስተር ዩናይትድን ከተቀላቀለ በኋላ እየተሳካለት አይደለም። በተጠበቀው ልክ አይደለም መሆን ያልቻለው። በእርግጥ ጆሹዋ ዘርክዚ ከመጣ እንኳን 3 አሰልጣኞችን አይቷል በማንቸስተር ዩናይትድ ቤት ውስጥ አይደለ። የመጣው በኤሪክ ቴን ሃግ ጊዜ ነበረ። ከዛ ሩበን አሞሪም ተረከበው። ከዛ በኋላ ደግሞ በአመቱ ማይክል ካሪክ መጣ። እንግዲህ 2 ዓመት ነው የቆየው ይሄ ልጅ። በ2 ዓመቱ 3 አሰልጣኝ ማየት ማለት ያው ዩናይትድን አለመረጋጋት የሚያሳይ ነው። የእሱ ችግርም ይሁን የክለቡ ግን ጆሹዋ ዘርክዚ የሚጠበቅበትን ነገር ግን ማድረግ እየቻለ አይደለም። በባለፈው ዓመትም ወይ ደግሞ አሁን በጨረስነው ሲዝንም ደግሞ 5 የሊግ ጨዋታዎችን ብቻ ነው መጀመር የቻለው። ስለዚህ በዘርክዚ በኩል ማንቸስተር ዩናይትድ አላተረፍም ወይ ደግሞ የሚፈልገውን አይነት ግልጋሎት እያገኘ አይደለም ብለን መናገር እንችላለን። በቤንጃሚን ሼሽኮ በኩል ያለውን ነገር ግን ስንመለከት መጀመሪያ ላይ ከአርቢ ሌፕዚግ ማንቸስተር ዩናይትድን እንደተቀላቀለ የፕሪሚየር ሊጉን ፍጥነትና የፕሪሚየር ሊጉን ፊዚካሊቲ መልመድ ከብዶት ነበር። ከዛ በኋላ ግን በተለይ ደግሞ ሩበን አሞሪም ከተሰናበተና ማይክል ካሪክ ክለቡን ከተረከበ በኋላ ከአቅሙ የሆነ ፍንጭ አሳይቶ ነበር። ይሄ ልጅ ተስፋ ያለው ተጫዋች እንደሆነ የአዳፕቴሽን ጉዳይ እንደዚሁም ደግሞ የአሰልጣኝ ጉዳይ ካልሆነ በስተቀር ብዙ ነገሮችን ማድረግ የሚችል አሪፍ አቋም ያለው ተጫዋች እንደሆነ ያሳየበትን 13 የጎል አስተዋጽኦችን አበርክቶ ነበር። አብዛኛው ማይክል ካሪክ ከመጣ በኋላ የተደረገ ነውና የሼሽኮ ጉዳይ ተስፋ አለው። ግን ደግሞ በዘርክዚ ጉዳይ ግን ያለው ነገር ግን ብዙ የሚያጠራጥሩ ነገሮች አሉ። ምቡሞና ኩኛ ደግሞ እንዳልኳቸው ላይክ ሜክሺፍት ሴንተር ፎርዋርዶች ናቸው እንጂ የሚጫወቱት ሁለቱም በክንፍና በ10 ቁጥር ቦታ ላይ ነው። እነዚህ ሜክሺፍት ስለሆኑ እነሱን ኮንሲደር ማድረግ ፌር ነው ተብሎ አይታሰብም። ለአንዳንድ ጨዋታ ይሆናል፣ ግን እዛ ቦታ ላይ ለሚጫወት ተጫዋች ነው ቅድሚያ መሰጠት ያለበት። ያ ብቻ ግን አይደለም። ዘሰን ድጋሚ ሪፖርት እንዳደረገው ከሆነ ጆሹዋ ዘርክዚ የአቋሙ መውረድ ብቻም ሳይሆን ወደ ሴሪያ ለመመለስ ፍላጎት እንዳለው ማንቸስተር ዩናይትድም ደግሞ ይሄ ልጅ ለመሸጥ ፍላጎት እንዳላቸው መረጃዎች ወጥተዋል። ለዛም ነው ማንቸስተር ዩናይትድ ኦሊ ዋትኪንስን ማስፈረም የፈለገው ወይ ደግሞ የእሱን ጉዳይ ቼክ ለማድረግ የፈለጉት ማለት ነው። ታዲያ ማንቸስተር ዩናይትዶች ብቻቸውን አይደሉም ይህንን ተጫዋች ሲፈልጉት ማለት በፍላጎት ብቻ ሳይሆን ልክ ዩናይትድ እንደሚያስፈልገው ሁሉ አርሰናልም ደግሞ የኦሊ ዋትኪንስን ግልጋሎት ይፈልጋል። ዩናይትድ የሚፈልገው አንድ አጥቂ ብቻ ነው ያለው፣ ቤንጃሚን ሼሽኮ። ዘርክዚ አቋሙ ጥሩ አይደለም። ከዛ ውጭ ደግሞ እንዳልኳቸው ደግሞ ሊሸጥ ይችላል። ሌሎቹም ሜክሺፍት ናቸው። ኦሊ ዋትኪንስ የሚመጣ ከሆነ ግን አንድም ቤንጃሚን ሼሽኮ ገና ወጣት ተጫዋች ስለሆነ ፕሪሚየር ሊግ ላይ ብዙ የቆየ ተጫዋች፣ አሁን ዋትኪንስ ማለት በፕሪሚየር ሊጉ ብዙ የቆየ ተጫዋች ነው። እንግሊዝ ውስጥ ብዙ የቆየ ተጫዋች ነው። ስለዚህ ለእንግሊዝ ፉትቦል አዲስ አይደለም። ከታችኛው ዲቪዚዮን ጀምሮ በብሬንትፎርድ እንደዚሁም ደግሞ ላስቶን ቪላ የተጫወተ ተጫዋች ነው። ፐርፎርማንሱም ጥሩ የሆነ ነው። ቤንጃሚን ሼሽኮንም ያነቀዋል የሚል ፍላጎትም አለ። ዴብዝም ደግሞ ይሰጠዋል እዛ ቦታ ላይ ገብቷቸዋል አይደል? አሁን ለምሳሌ ቤንጃሚን ሼሽኮ ቋሚ ሆኖ ቢጀምርና እስከ 76ኛው ደቂቃ ድረስ ዩናይትድ ምንም አይነት ኢምፓክት መፍጠር የማይችል ከሆነ ኦሊ ዋትኪንስን ቀይሮ ሊያስገባው ይችላል። አንዳንድ ጨዋታዎች ላይ ደግሞ እሱን አስጀምሮ ሼሽኮን ቀይሮ ሊያስገባው ይችላል። እንደዚህ አይነት ነገር አለ። አርሰናሎች ደግሞ ገብርኤል ሄሱስ ሊወጣ የሚችልበት እድል ስላለ እሱን ሪፕሌስ ለማድረግ እንደዚሁም ደግሞ በአጥቂ መስመር ላይ አርሰናሎች ደስተኛ አይደሉም በዮኬሬስ እና በሃቨር። ስለዚህ ያንን ቦታ እንዲያስተካክልም ይሄ ልጅ ይፈልጉታል። ከፕሪሚየር ሊግ ውጪ ደግሞ የቱርኩ ፌነርባቼ ይሄንን ተጫዋች ማስፈረም ይፈልጋል። ታዲያ አቅርቦም ነበረ ማለት ጥያቄ አቅርቦ ነበር ለአስቶን ቪሎች 30 ሚሊዮን ፓውንድ አቅርቦላቸው ነበር። አስቶን ቪሎች ግን በጭራሽ
ሪጀክት አድርገውታል። አስቶን ቪላዎች ታዲያ ቫልዩ የሚያደርጉት ይህንን ተጫዋች 30 ዓመቱ ላይ ነው የሚገኘው። ቫልዩ የሚያደርጉት 40 ሚሊዮን ፓውንድ። ኮንትራቱ እስከ 2028 ድረስ ይቆያል። ማለት ጊዜ ያለው 2 ዓመት መቆየት ይችላል ኮንትራቱ። የማራዘም አማራጭ ይካተትበት አይካተትበት እርግጠኛ አይደለሁም፣ ግን ደግሞ 2 ዓመት ከዚህ በኋላ 2 ዓመት ዘና ብሎ መቆየት የሚችል ተጫዋች ነውና 40 ሚሊዮን ፓውንድ ለ30 ዓመት ተጫዋች ተመድቧል። አምናም እንደዚሁ 40 ነበር የተባለው። ማንቸስተር ዩናይትድ በዛ ያለው በዚሁ ሁኔታ ነበር። ስለዚህ ይህንን ገንዘብ ማንቸስተር ዩናይትድ አሁን ላይ አክሴፕት ያደርገዋል ወይንስ ደግሞ አያደርገውም የሚለውን ነገር አብረን የምንመለከት ነው የሚሆነው። ግን ደግሞ ልጁ ካለው አቅም አንጻር ዋጋው ፌር ነው። ከእድሜው አንጻር ግን ትንሽ ነገሮችን ሊያወሳስብ የሚችልበት እድል አለ ተብሎ ይታሰባል። ምክንያቱም ይሄ ልጅ ከብሬንትፎርድ አስቶን ቪላን ከተቀላቀለ በኋላ ባለፉት ዓመታት በፕሪሚየር ሊጉ ከታዩ በጣም ኮንሲስተንትሊ ሲንቀሳቀሱ ከነበሩ ተጫዋቾች መካከል ኦሊ ዋትኪንስ ፊት ለፊት ላይ የሚቀመጥ ነው። ሌላ የተለያዩ አጥቂዎችን አይተናል። የሚመጡ የሚሄዱ ፐርፎርማንሳቸው ከፍ የሚል ዝቅ የሚል አጥቂዎችን አይተናል። ዋትኪንስ ግን በወጥነት አደገኛ አጥቂነቱን እያሳየ የቆየ ተጫዋች ነው። ይሄ ልጅ ፈጣን ነው፣ በጣም ጠንካራ ተጫዋች ነው። ማለት ፊዚካሊ ስትሮንግ ነው። አየር ላይ ኳሶች ላይ አሪፍ ነው። ፊኒሽ ማድረግ ላይ የሚታማር እንዳልኳችሁ ነው። ኮንሲስተንት ነው ያልኳችሁ በፊኒሽንግ ችሎታው። ከምንም በላይ ግን ዘመናዊ አሰልጣኞች የሚፈልጉት አንድ ነገር አለው። ያም ነገር ምንድን ነው? ከኳስ ውጪ ኳስ ተጋጣሚ ጋር በሚሆንበት ሰዓት ላይ ይሄ ልጅ በጣም ጠንክሮ የሚሰራ ተጫዋች ነው፣ የሚሯሯጥ ተጫዋች ነው። ይሄ ነገር ደግሞ የትኛውንም አሰልጣኝ እንዲፈልጉ ያደርጋል። ማንቸስተር ዩናይትዶች ምን ያህል በዚህ ዝውውር ላይ ይገፉበታል፣ እስከ ድረስ ለመሄድ ፍላጎት አላቸው የሚለውን ነገር በቀጣይ የምንመለከት ይሆናል። ግን ደግሞ እያጤኑት ነው። ኦሊ ዋትኪንስን ለማስፈረም ግን ማንቸስተር ዩናይትዶች እያጤኑት እንደሆነ መረጃዎች ያሳያሉ ማለት። ወደ ሶስተኛውና መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ካርሎስ ባሌባ መቼም በእነዚህ 2 ዓመታት ውስጥ ማንቸስተር ዩናይትድና ካርሎስ ባሌባ እንደተባለው የተያዘ ዝውውር ብዙም አልሰማ ከማንቸስተር ዩናይትድ ጋር ማለት ነው። ዩናይትዶችም ይፈልጉታል ይህን ተጫዋች፣ እሱም ደግሞ ይፈልጋል። አሁንም የዚህ ልጅና የማንቸስተር ዩናይትድ ጉዳይ ተመልሶ ደግሞ እየተነሳ ነው። አልቆመም መነሳቱ፣ ግን ደግሞ በተወሰነ መንገድ ተቀዛቅዞ ነበር። አሁን ላይ ግን ካርሎስ ባሌባ ኮንታክት እንዳደረገ ማንቸስተር ዩናይትዶችን ማለትም ማወቅ እንደፈለገ ሊያስፈርሙት ፍላጎት አላቸው የላቸውም የሚለውን ነገር ለማወቅ ኮንታክት እንዳደረጋቸው ፋብሪዚዮ ሮማኖ ዘግቧል። ይህ ልጅ እንግዲህ በ2024-25 የውድድር ዘመን ላይ ባሳየው አስደናቂ ፐርፎርማንስ ማንቸስተር ዩናይትዶች ይህ ልጅ ለማስፈረም ፍላጎት አሳይተው ነበር። እሱንም አዋርተውት ነበረ። እሱ ተስማምቶ ነበር ከማንቸስተር ዩናይትድ ጋር ለመፈራረም ተስማምቶ ነበር። ብራይተኖች ግን ፍቃደኛ አልነበሩም። አንዳንድ መረጃዎች እንደሚሉት ማንቸስተር ዩናይትድ በሰዓቱ እስከ 75 ሚሊዮን ፓውንድ ነበር አቅርቦ የነበረው። ብራይተኖች ደግሞ ከ100 በላይ ነው ሲፈልጉ የነበረው የሚል ነገር አለ። በሌላ በኩል ደግሞ ዩናይትድ እስከ 100 ድረስ ለመክፈል ፍቃደኛ ነው። ግን ብራይተኖች ግን 1 ዓመት ብናቆየው እስከ 130 እንሸጠዋለን የሚል ሐሳብ ስለነበራቸው ያን እንዲል አልተቀበሉም የሚል ነገር አለ። በዛም አለ በዚህ ግን ባሌባ ቢፈልግም ማንቸስተር ዩናይትድ ቢፈልግም ግን ደግሞ ብራይተኖች ግን ይሄ ልጅ ወደ ማንቸስተር ዩናይትድ እንዳይሄድ አግደውታል ማለት ነው። ከዛ በኋላ ሲዝኑ ጥሩ አልነበረም። በ2025-26 የውድድር ዘመን ላይ በጣም ኢንኮንሲስተንት የሆነ ፐርፎርማንስ አሳየና በኋላም የፋቢያን ኸርዝለር ቋሚ 11 ውስጥ ላይካተት ችሏል። ጥሩ ጊዜ አላሳለፈም። ከዛ በፊት ምርጥ ነበር። አሁን በጨረስነው ሲዝን ላይ ግን ጥሩ ነገር አላሳለፈም። ታዲያ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ እንዳረጋገጠው ከሆነ አምና ባሌባ በጣም ፑሽ እያደረገ ነበር። ግን ፑሽ ማድረግ ግን ሲባል ተጫዋቾች ይለያያል። ፑሽ የሚያደርጉበት መንገድ የየራሳቸው መንገድ አላቸው። አንዳንዶች ተጫዋቾች ለምሳሌ ትሬኒንግ በመቅረት እና ዮሐን ዊሳና አሌክሳንደር ኢሳክ በመቅረት ትሬኒንግ ላይ በመቅረት በማመፅ ፑሽ ሊያደርጉ ይችላሉ። አንዳንድ ተጫዋቾች ደግሞ ፑሽ ያደርጋሉ፣ ግን ክለቡ ውስጥ ከፈለገ የሚሉም አሉ። ለምሳሌ ማርክ ጌሂን ከተመለከታችሁት ሊቨርፑል መግባት ፈልጎ ነበር፣ ተስማምቶ ነበር በግል ሂርዊጎላ ተብሎ ነበር። ግን ክሪስታል ፓላሶች ባለቀ ሰዓት ላይ ይሄንን ነገር ከሱ ላይ ወሰዱበትና ላይፈርም ቻለ። እንግዲህ እንዳልኳችሁ እንደዚህ የተጫዋቹ ሪያክት የሚያደርጉበት መንገድ ይለያያል። ግን ፑሽ አድርጎ ነበር ባሌባ። በዛ ደረጃ ትሬኒንግ እየቀጣ ፑሽ ባያደርግም ግን ደግሞ ለመግባት ግን ፍላጎት አሳይቷል። አምና ብቻ ግን አይደለም። ፋብሪዚዮ እንዳለው አሁንም ቢሆን ይሄ ልጅ ማንቸስተር ዩናይትድ ለመግባት በጣም ፍላጎት አለው ማለት ነው። እና ወኪሎቹን ማንቸስተር ዩናይትድን እንዲያናግሩ ኮንታክት እንዲያደርጉ አዟቸው ኮንታክት አድርገዋል። የዩናይትዶች መልስ ምን ነበር የሚለው ነገር ምንድነው እርግጠኛ አይደለም። ፋብሪዚዮም እንዳለው ጠየቀ ነው ያለው። ባሌባ ዩናይትዶች እሱን ለማስፈረም ፍላጎት አላቸው፣ አሁንም ስቲል ኢንተረስትድ ናቸው ወይስ አይደሉም የሚለውን ነገር ለማረጋገጥ ነው ቼክ ያደረገው። ያገኘው መልስ ምንድን ነው የሚለውን ነገር የታወቀ ነገር የለም። ፋብሪዚዮ ሮማኖም እንደዚህ ተብሏል የሚል የተረጋገጠ ነገር አላስቀመጠም። ግን ፍላጎት አለው፣ ጠይቋል።
ማንቸስተር ዩናይትድም ደግሞ የሱ ሶስተኛ ሚድፊልደር ይፈልጋል እኮ አይደል? ማንቸስተር ዩናይትድ ሲፈልግ ደግሞ ዲፌንሲቭ ሚድፊልደር ነው የሚፈልገው በዚህ ሰዓት ላይ። ሳንቶስና ቴሌማንስን ካመጣ በኋላ አሁን ላይ እየፈለገ ያለው ፕሮፋይል የዲፌንሲቭ ጉዳይ። ቹዋሜኒ ስቲል ቻንስ አለው፣ ማኑ ኮኔ አለ። ስለዚህ ከነሱ መካከል ደግሞ ካርሎስ ባሌባ የሚጠቀስ ነው። ሞር ዲፌንሲቭ የሆኑ ነገሮችን የሚያደርግ ተጫዋች ስለሆነ ማንቸስተር ዩናይትድ ደግሞ አሁን እየፈለገ ያለው ደግሞ ዲፌንሲቭ ሚድፊልደር ነውና በዛ ቦታ ላይ ሊያስፈርመው የሚችልበት እድል አለ። በግልጽ እንደዚህ አላሉትም፣ ግን ደግሞ ያሉትን ነገሮች ስንመለከት ግን ኦፍኮርስ ዩናይትድ ይሄ ልጅ ይፈልገዋል። ትራንስፈር ማርኬት ይሄ ልጅ ቫሊዩ እንዳደረገው ከሆነ 47 ሚሊዮን ፓውንድ ነው ቫሊዩ ያደረገው። ምንድነው አሁን የፋይናል 2 ዓመቱ ላይ ደርሷል። ከዚህ በኋላ ይሄ ልጅ 2 ዓመት ነው የሚቀረው። ብራይተኖች በዚህ ዓመት ካልሸጡት ይሄ ልጅ ማለት ነው በዚህ ዓመት ካልሸጡት ልጁ ቀጣይ ዓመት 1 ዓመት ኮንትራት ብቻ ይቀረዋል። ይሄ ማለት ደግሞ ብራይተኖች እንዳለ ያላቸውን ካርድ ይሄ ልጅ በውድ ለመሸጥ ያላቸው እጃቸው ላይ ያለውን ካርድ ሉዝ ያደርጉታል። 1 ዓመት ደግሞ ከሰጡት ደግሞ ይሄ ልጅ በነፃ ያጡታል ማለት ነው። ስለዚህ በየትኛውም መንገድ ለብራይተን ይሄ ፌር የሆነ ቢዝነስ አይሆንም። ለምን አቋሙ ልጁ ቀጣይስ ደግሞ ከዚህ የበለጠ ቢወርድስ ምን መተማመኛ አላቸው? ስለዚህ ብራይተኖች አሁን ባለው ሁኔታ ላይ ለመሸጥ ፍላጎት ይኖራቸዋል ካሉ ሲቹዌሽኖችም አንጻር ማለት ነው። ሶ ትራንስፈር ማርኬት 47 ሚሊዮን ፓውንድ ቢልም ግን ያው እንደምታውቁት ክለቦች ቫልዩ ሲያደርጉ በትራንስፈር ማርኬት ላይ ቤዝ ሆኖ አይደለም። 47 ከተባለ ለምሳሌ ትራንስፈር ማርኬት ላይ እስከ 70 ሊሄድ ይችላል ኖርማሊ ማለት ነው። እስከ 70 እስከ 60 ሊሄድ ይችላል። ግን ያው ትራንስፈር ማርኬት አሁን ካልኳችሁ ነገሮች አንጻር ምንድነው ቫልዩ ያደረገው ይሄን ነው። ብራይተኖች ግን አደገኛ ተዳዳሪ ከመሆናቸውም አንጻር ግን ዋጋው ከፍ ማለቱ የሚቀር አይመስልም። ታዲያ ይሄ ልጅ ፍጥነቱ ደጋግሜ እንዳልኳችሁ ጥንካሬው፣ አየር ላይ ያለው ብቃት፣ ከኋላ ከዲፕ ኳሶችን ይዞ የሚወጣበት መንገድ፣ እንደዚሁም ደግሞ ከዲፕ ረጃጅም ኳሶችን የሚጥልበት መንገድ ይሄ ልጅ ለማንቸስተር ዩናይትድ ፐርፌክት ያደርገዋል። ለኮቢ ሜኑም ደግሞ ጥሩ አጋር እንዲሆን ያደርገዋል። ኮቢ የመከላከል እንቅስቃሴውን እንዳያስብ ብዙም እንዳያስብ ሙሉ በሙሉ አያስብ ማለት እኮ አይቻልም፣ ግን ቢያንስ ወደፊት እንዲያስብ እነ ብሩኖም ደግሞ ወደፊት በነፃነት እንዲንቀሳቀሱ ይሄ ልጅ ያስፈልጋል። ስለዚህ ማንቸስተር ዩናይትዶች ያው ተረጋግተው ነው ነገሮችን ለማጤን እየሞከሩ ያሉት። አቬሌብል የሆኑ ብዙ ተጫዋቾች አሉ መሀል ላይ የጠቀስኩላችሁን ጨምሮ። ስለዚህ የሚወስኑትን ውሳኔ እንመለከታለን። ግን ባሌባን ግን ለማስፈረም ከፈለጉም ግን ባሌባ በጣም አሪፍ የሚባል ፕሮፋይል እንደሆነ መናገር አለብን ብዬ አስባለሁ። ታዲያ እናንተ ሀሳብ ምንድን ነው? ካርሎስ ባሌባ ስለ መምጣቱ ያላችሁ ሀሳብ ምንድን ነው የሚለውን ነገር፣ እንደዚሁም ደግሞ ዋትኪንስ ወደ ማንቸስተር ዩናይትድ ቤት መምጣት አለበት ወይስ የለበትም የሚለውንና ስለ ነውጠኛው አጥቂ ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንደተለመደው እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።